በየቀኑ ከሜንስትሪም ሚዲያ ወደ ሶሻል ሚዲያ ሆኗል። በተለይ በጣም ትኩስ ዜናዎች በማቅረብ የሚታወቁ በጣም ብዙ ወጣቶች አሉ። ድሮኛ ማታ 2 ሰዓት ዜና ነበር የሚጠበቀው። አሁን ግን በየሰከንዱ የወቅታዊ መረጃዎችን በመስጠት በጣም ብዙ ወጣቶችን እያፈሩ ስለሆነ የሶሻል ሚዲያው በጣም ደስተኛ ነኝ። አሁን እስቲ እነማን ናቸው በጣም አሪፍ ዜናዎችን በየሰዓቱ በየሰከንዱ የሚያቀርቡልን? ተከታተል እንመለስ እስቲ እነማን እንደሆኑ። ቤስት ኢንፎርማቲቭ ኮንተንት ምርጥ 5 እጩ ተወዳዳሪዎች: አወንታ በርሲሳ፣ ብሩክ ኒውስ፣ ኃይላብ አማሃ፣ ሙሴ ሰለሞን፣ ይድነቅ ቃሲ። ያው በሶሻል ሚዲያ ወይም በቲክቶክ አሁን ኮንተንት ኢዝ ኪንግ ይዘት ንጉስ ነው እና ብዙዎቻችሁ የጥሩ ይዘቶች በማቅረብ በጣም ጎበዞች እየሆናችሁ ነው። አንድ ተወዳዳሪ ነው ያለው። ዋው! 5 እጩዎችን ተመልክተናል። ይሄንን እኔ በሰበር ዜና ነው የማነበው። የ2025 ክሬቲቭ አዋርድ ኢንፎርሜሽን ኮንተንት ቤስት ኢንፎርማተር ብሩክ ኒውስ። ብሩክ እንኳን ደስ አለ። ላለፉት ዓመታት ዜናዎችን በትኩሱ ለተመልካቾች ለፎሎወሮች ስታቀርብ ቆይታል። ዛሬ እንኳን ደስ አለ። የዚህ የቤስት ኢንፎርማቲቭ ኮንተንት ሽልማት አሸናፊ ይሆናል። Congratulations to Brook News for winning the Best Informative Content Award for the G-Power TikTok Creative Awards 2025. Brook News እንኳን ደስ አለ በድጋሚ። በአመት ውስጥ እንግዲህ የተለያዩ ትኩስ ዜናዎችን ስልኮቻችን ላይ በቀላሉ እና በፍጥነት እንዲደርሱ ያደረገ ብሩክ ኒውስ እንኳን ደስ አለ። ብሩክ ለመራጮች ለወዳጆች መናገር የምትፈልገው ነገር ካለ ሙሉ መድረክ ያንተ። ተተኪ ማፍራት በጣም ደስ ይላል። በርታ። አመሰግናለሁ። በቅድሚያ ይሄንን ሽልማት ከመሴጅ በመቀበሌ በጣም ደስ ብሎኛል፣ ኩራት ይሰማኛል። ሁላችሁም እዚህ ያላችሁ አመሰግናችኋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድርን የፈጠረ ልዑል እግዚአብሔር የቀራንዮ ንጉስ የድንግል ማርያም ልጅ ክብሩን ይውሰድ። ይህ ሽልማት የሁላችንም ነው። በዚህ መረጃ ላይ ብዙዎቻችን ሰርተናል፣ ብዙዎቻችን ለፍተናል። ከብዙዎች አንዱ ነኝ። ብቸኛው ሆኜ አይደለም የተሸለምኩት፣ ከብዙዎች አንዱ ነኝ ተብዬ ስለተሸለምኩ በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኔዓለም ለቤታቸው ያብቃቸው ያስገኛቸው ማለት ፈልጋለሁ። ከኔ ስኬት ጀርባ ብዙ ቤተሰቦች አሉኝ። እህቶቼ፣ ወንድሞቼ እዚህ ያላችሁ በሁላችሁም ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ ዛጋ ፋሚሊ ሁላችሁንም በጣም ነው መወዳችሁ። በመጨረሻም ባለፉት 2 ዓመታት እጮኜ ያው ባላሸንፍም እዚህ ስገኝ አብራኝ የነበረችው ፍቅረኛዬ ያሁኗ ባለቤቴን ይሄ ሽልማት ለሷም ነው። አመሰግናለሁ። መልካም